በአዲስ አበባ ከተማ የጭካኔ የታየበት ወንጀል ተፈጽሟል። ከስራቸው የተፈናቀሉና ከደረጃቸው ዝቅ የተደረጉ ሰራተኞች ጉዳይ በዜናችን ይዘናል። በጉራጌ ዞን ስለቀጠለው የንጹሃን ጥቃት የተመለከተ መረጃ ማካተናል። ሆርሙዝ ለአሜሪካና ቻይና የሰላም በር እየሆነ ይገኛል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምጽ ተከታታዮች። የኢትዮጵያ ድምጽ ለሚያዝያ 24 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች ከኢሳት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ከታሪፍ በላይ ክፍያ የዜጎች የዕለት ተዕለት ፈተና ሆኗል። በኢትዮጵያ የተለያዩ ክልሎችና የክፍለ ሀገር የጉዞ መስመሮች ላይ የሚታየው ያልተገባ የትራንስፖርት ታሪፍ ጭማሪ በዝቅተኛው ማህበረሰብ ላይ ከባድ የኢኮኖሚ ጫና እየፈጠረ ይገኛል። የነዳጅ አቅርቦት ወደ ቀድሞ እንዲመለስ በመወሰኑ የትራንስፖርት ታሪፍ በተወሰነው ሁኔታ እንዲቀጥል በሚል መንግስት መልእክት ቢያስተላልፍም በብዙ አካባቢዎች ግን ህገወጥ አሰራር ነግሶ ይገኛል። ለአብነት ዛሬ በጎንደር ወልቃይት የነበረ የትራንስፖርት እንቅስቃሴ ላይ የታየው የችግሩ ጥግ ፍንትው አድርጎ የሚያጋልጥ ነውም ተብሏል። አንድ በተለምዶ አባዱላ የተባለውና ሰሌዳ ቁጥሩም 331010 የሆነ የህዝብ ማመላለሻ ተሽከርካሪ በህጋዊ ታሪፍ በሰው 608 ብር ማስከፈል ሲገባው እስከ 2500 ብር ድረስ ወይም በ4 እጥፍ በላይ ሲያስከፍልም ተገኝቷል። ለአንድ የ4 ዓመት ህፃን ሳይቀርም 2500 ብርም ተቀብሏል ነው የተባለው። የትራፊክ ተቆጣጣሪዎችም መኪናውን ከያዙ በኋላ ወደ 34000 ብር በላይ ለተሳፋሪው እንዲመለስ ማድረጋቸውም ተሰምቷል። ምንም እንኳን ከዚህ መኪና የተሳፋሪዎች ብር ተመላሽ ቢደረግም ይህ ድርጊት በየቀኑ በብዙ መስመሮች ላይ የሚፈጸም መሆኑን ነዋሪዎች ይመሰክራሉ። ችግሩ በጎንደርና አካባቢ ብቻ የተገደበ ሳይሆን በመላ ሀገሪቱ በክፍለ ሀገር ጉዞዎች ላይ የሚስተዋል አሳሳቢ ጉዳይ መሆኑን ተሳፋሪዎችና የአካባቢው ተቆጣጣሪዎች ይናገራሉ። በአሁኑ ወቅት አንዳንድ ተሽከርካሪዎች ተሳፋሪዎችን ከጫኑ በኋላ ባላችሁበት ካልተስማማችሁ ውረዱ የሚል ማስፈራሪያም ይደርሳቸዋል። የሚጠሩት ብር ከእጥፍ በላይ ሊሆን ስለሚችልም ከዚህ በላይ ደግሞ ትርፍ ስለሚጫን እንግልቱ ከፍተኛ ነው። ተሳፋሪው ሳይስማማ መኪናዎች አይነሱም በሚል መርህ ህዝቡ አማራጭ ስለሌለው ብቻ ከታሪፍ በላይ ለመክፈል ይገደዳል። ከመናኸሪያዎች አካባቢ የሚገኙ ረዳቶችና ደላሎችም በመንግስት ተቆጣጣሪ ዋጋ ወደ ጎን በመተው የራሳቸውን ዋጋ በመጥራት ህዝቡን ክፉኛ ሲያማሩም እየተስተዋለ ይገኛል። አሽከርካሪዎችና ባለንብረቶች ዋና ምክንያት ብለው የሚያነሱት ነዳጅ አይገኝም፣ የነዳጅ ዋጋ ጨምሯል፣ ለነዳጅ ተሰልፈን እናድራለን የሚል ነው። እነሱ ይህንን ለማስተካከል በሚያደርጉት ጭማሪ ህዝቡ ላይ ከፍተኛ ጫና እያሳደረም ይገኛል። በዚህ መሃል ግን በመንግስት በኩል የተወሰደ ምንም አይነት እርምጃ የለም ነው የተባለው። በአዲስ አበባ የጭካኔ የታየበት ወንጀል ተፈጽሟል። ሞት የሰው ልጅ ዕጣ ፈንታ ቢሆንም አሟሟት ግን እንደ ሰው ይለያያል። የ30 ዓመቱ ወጣት ኪሩቤል ከበደ አሟሟት ግን የጭካኔን ጥግ የሚያሳይ አዲስ አበባን በእንባ ያጠበና ሰሚው ሁሉ በሐዘን የሰበረ አሳዛኝ ክስተት ሆኗል። ቤተሰብ ለዘሐበሻ እንደገለጸው ከሆነ በፈረንሳይ ለጋሲዮን አካባቢ ተወልዶ ያደገውና ከቅርብ ጊዜ ወዲህ ኑሮውን በጎፋ ገብርኤል አካባቢ አድርጎ የነበረው ይህ ወጣት በተለያዩ የንግድ ስራዎች ላይ ተሰማርቶ የራሱን ሕይወት የሚገፋና ለቤተሰቦቹም ትልቅ ተስፋ የነበረ ታታሪ ሰው ነበረም ብለዋል። ነገሮች ሁሉ የተቀየሩትና የቤተሰብ የጭንቀት ጊዜ የጀመረው ባለፈው ሳምንት አርብ ዕለት ነበረ። ኪሩቤል እንደወጣ ወደ ቤቱ አልተመለሰም። ቤተሰቦቹ በከፍተኛ ድንጋጤና ልብን በሚያደማ ጭንቀት ውስጥ ሆነው ለፖሊስ አመለከቱም። ሆኖም የአዲስ አበባ ፖሊስ የጠፋ ሰውን ለመፈለግ ያለው የ24 ሰዓታት የጥበቃ አሰራር ተግባራዊ በማድረጉ ፍለጋው ወዲያውኑ ሊጀመር አልቻለም። እነዚያ 24 ሰዓታት ለቤተሰብ እጅግ የረዘሙ የጭንቀት፣ ለኪሩቤል ደግሞ የሞትና የህይወት ትግል የነበሩበት አሳዛኝ ጊዜያት ነበሩ። በእርግጥ አንድ ሰው ጠፋ ተብሎ ሪፖርት ሲደረግ ከጠፋበት ሰዓት የሚቆጠር የ24 ሰዓት መጠበቅ የተለመደ አሰራር ነው። የዘገየው የፍለጋ መጨረሻ ግን ማንም ሊሰማው የማይፈልገውን ዘግናይ ዱብዳ ይዞ መጥቷል። የኪሩቤል አስክሬን ብሔረ ጽጌ መናፈሻ አካባቢ በሚገኝ የቆሻሻ መጣያ ገንዳ ውስጥም በጆንያ ተጠቅልሎ ተገኘ። ገዳዮቹ በወጣቱ ላይ የፈጸሙት የጭካኔ ድርጊት የሰውን ልጅ የአእምሮ የሚዘገንና ርኅራኄ የለሽነትን በግልጽ የሚያሳይ ነው። ቤተሰብ በሐዘን ተሰብሮ እንደተናገረው ከሆነ
ወንጀለኞቹም የኪሩቤል ማንነት እንዳይታወቅ በሚመስል መልኩ ፊቱን በጭካኔ ተልትለውታል። አፉንም በፕላስተር አሽገውታል። ፍጹም ልብ ደንዳነት በተሞላበት ሁኔታም እሱን እንዳይመስልና መርማሪዎች ለማሳሳት በማሰብ የጓደኛውን መታወቂያ አስክሬኑ ላይ ጥለውበት ሄደዋል። ይህን አሰቃቂ ድርጊት በተመለከተ የአዲስ አበባ ፖሊስ አመራር በበኩላቸው ወንጀለኞቹ ለማሰቃት የጓደኛው መታወቂያ ቢጥሉም በመታወቂያው ላይ ባለው መረጃ አማካኝነት ማንነቱን መለየት መቻላቸውን ገልጸዋል። የዚህን ወጣት ዘግናኝ ግድያ ተከትሎ ፖሊስ ሰፊ ምርመራ እያደረገ መሆኑና በወንጀሉ ተጠርጥረው በቁጥጥር ስር የዋሉ ሰዎች መኖራቸውንም አመራሩ አረጋግጠዋል። ምርመራው እንደተጠናቀቀ ሙሉ መረጃው ለሕዝብ ይፋ እንደሚደረግም ቃል ገብተዋል። በዚህ አሳዛኝ ክስተት ውስጥም ሌላው ልብ የሚነካው እንቆቅልሽ የኪሩቤል መኪና ጉዳይ ነው። ወጣቱ የተገደለበት አሰቃቂ መንገድ አንጀት የሚያላውስ ሆኖ ሳለ መኪናው ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስበትና ሳይዘረፍ በሰላም መቆሙ ቤተሰብ ይበልጥ ግራ አጋብቷል። በአንድ ወቅት በተስፋና በህልም ተሞልቶ ሲራመድ የነበረው ኪሩቤል ዛሬ በጨካኞች እጅ ህይወቱ ተቀጭቶ አስክሬኑ በቆሻሻ ገንዳ ላይ ሊጣል ችሏል። የቀብር ስነስርዓቱም ትናንት ረቡዕ በፈረንሳይ ጊዮርጊስ ቤተክርስቲያን ተፈጽሟል። አሁን ላይ የኪሩቤል ቤተሰቦች እንባቸው እያፈሰሱ ነፍሱ በሰላም እንድታርፍ እየጸለዩ እውነተኛው ፍትህ እስኪሰጣቸው ድረስም በጉጉትና በታላቅ ሐዘን እየተጠባበቁም ይገኛሉ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ አንድ የአራት ቤተሰብ አባላትን ጨምሮ 5 ሰዎች በታጣቂዎች ተገደሉ። ታጣቂዎቹ ጥቃቱን ያደረሱት ትናንት ከሌሊቱ 9 ሰዓት ላይ የተኙበት ገብተው መሳሪያ በመተኮስ መሆኑን የአካባቢው ነዋሪዎችና የሟች ዘመዶች ለዶቬች ቬሌ ተናግረዋል። ጥቃቱ የተፈጸመው በወረዳ ኢንሴኖ በተባለ ከተማ ውስጥ መሆኑን የተናገሩት አንድ የሟች የቅርብ ዘመድ ታጣቂዎቹ በተለምዶ አየር ጤና ተብሎ በሚጠራው መንደር እየተኮሱ ነው የሚገቡትም ብለዋል። ወደ መኖሪያ ቤት በመግባት 5 ሰዎች ተኩሰው ከገደሉ በኋላ ተመልሰው ሄደዋል። ከሟቾቹ መካከል 4 የአንድ ቤተሰብ አባላት ሲሆኑ እናት ሲሆኑ 3 የእርሳቸው ልጆች ናቸው ብለዋል። ለቀጣይ አገር አቀፍ ምርጫ በወረዳው የምርጫ ቅስቀሳ በማድረግ ላይ የሚገኘው ጎጎት ለጉራጌ አንድነትና ፍትህ ፓርቲ ጥቃቱ መፈጸሙን ጉዳት ከደረሰባቸው ቤተሰቦችና በፎቶግራፍ በተደገፈ ማስረጃ መረጋገጡን ገልጿል። የአካባቢው አስተዳደር ጥቃት አድራሾቹም ለሕግ በማቅረብ የዜጎቹን የመኖር መብት እንዲያስጠብቅ ፓርቲው ዛሬ ባወጣው የአቋም መግለጫ መጠየቁን የፓርቲው ስራ አስፈጻሚ አባል አቶ እንዳልካቸው አወል ተናግረዋል። በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳና የማረቆ ልዩ ወረዳን በሚያዋስኑ ቀበሌያት በተደጋጋሚ በታጣቂዎች የሚፈጸሙ ጥቃቶች የበርካታ ንጹሃን ሰዎች ሕይወትን በመጥፋት ላይ ይገኛሉ የተባለው። ባለፉት 6 ወራት የመደራጀት መብት የጠየቁ በርካታ ሰራተኞች ከስራ እንዲፈናቀሉና ከደረጃ ዝቅ እንዲሉ መደረጋቸውን ኢሰመኮ ገለጸ። የሰራተኛና ማህበራት ብዛትም 2600 መድረሱን ጠቁሟል። የህገ መንግስት ድንጋጌ በሚፈቅደው መሰረት ባለፉት 6 ወራት የመደራጀት መብት የጠየቁ ሰራተኞች ከስራ እንዲፈናቀሉ ከደረጃ ዝቅ እንዲሉና ትራንስፖርትን ጨምሮ ከተለያዩ ጥቅማ ጥቅሞች እንዲገለሉ መደረጉን ገልጿል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ወይም ኢሰማኮ እንዳሳወቀውም ባለፉት 6 ወራት በሰራተኞችና በአሰሪዎች መካከል የተከሰቱ 471 ግጭቶች ለኮንፌዴሬሽኑ ቀርበው ለ95 በመቶዎቹን በውይይት እንዲፈቱ ማድረጉና በውይይትና በመነጋገር መፍታት ያልተቻለው ደግሞ 5 በመቶዎቹን ወደ ፍርድ ቤት እንዲሄዱ ማድረጉን ኢሰማኮ ባወጣው መግለጫ አሳውቋል። አድማጮች ወደ ውጭ ዜናዎቻችን አልፈናል። የሆርሙዝ የባህር በር መዘጋት በቻይናው ፕሬዝዳንት ሺጂንፒንግና በትራምፕ ውይይት ላይ ዋነኛ አጀንዳ እንደሚሆን የተመድ የቻይና መልእክተኛ ገለጹ። የቻይና የተባበሩት መንግስታት ድርጅት አምባሳደር ፋኩንጎ የተኩስ አቁም ስምምነቱን ማስቀጠልና የሆርሙዝ የባህር በር ዳግም መክፈት አጣዳፊ ቅድሚያ የሚሰጣቸው ጉዳዮች መሆናቸውም ተናግረዋል። አምባሳደሩ አክለውም ፕሬዝዳንት ዶናልድ ትራምፕ ወደ ቤጂንግ የሚያደርጉት ቀጣይ ጉብኝትም የባህር በሩ እንዲዘጋ የሚቆይ ከሆነ ጉዳዩ በውይይት አጀንዳ ላይ ከፍተኛ አጀንዳ እንደሚነሳም ገልጸዋል። የሆርሙዝ ሰርጥ በዓለም የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለውና በፋርስ ባህረ ሰላጤ መግቢያ ላይ የሚገኝ ወሳኝ የባህር መስመር ነው ሲል አልጀዚራ ጨምሮም ዘግቧል። አምባሳደር ፋኩንጎም ይህንን ያሉት ከቅርብ ጊዜ ወዲህ በክልሉ ካለው ወታደራዊ ውጥረትና የባህር መንገድ መዘጋት በዓለም ኢኮኖሚ ላይ እያሳደረ ካለው ጫና ጋር በተያያዘ እንደሆነ ቢቢሲ ባወጣው መግለጫ ማሳውቋል።
ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 24 ቀን 2018 ዓ.ም ያዘጋጃቸው የአገር ቤትና የባህር ማዶ ዜናዎች እነኚህ ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።